ግንባታቸው 50% የደረሱ አፓርትመንቶችን በ10% ቅድመ ክፍያ ያለምንም ዋጋ ማስተካከያ እየሸጥን እንገኛለን። የት ካላችሁ ደግሞ አያት ፈረስ ቤት እንዲሁም ደግሞ ከአያት ሉሚያር ሱፐርማርኬት በቅርብ ርቀት ላይ የሚገኙ ሳይቶቻችን ላይ ነው። ከዚህ በተጨማሪም ደግሞ በከፈላችሁ ትልልቅ ቅናሾችን ይዘን መጥተናል። እስከ 35% ለምሳሌ ባለ 3 መኝታ ጠቅላላ ክፍያው 6.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። እነዚህና ጠቅለል ያሉ መረጃዎችን ማግኘት የምትፈልጉ ደንበኞች ካላችሁ ስክሪን ላይ ስልክ ቁጥሬን አስቀምጥላችኋለሁ። በዛ መሰረት ሙሉ መረጃውን ማግኘት ትችላላችሁ። መልካም ጊዜ። በዋናነት ቴምር ፕሮፐርቲስ ከዚህ በፊት 7 ሳይቶችን አጠናቆ ለደንበኞቹ ማስረከቡ ይታወቃል። አሁን ላይ ደግሞ በተለያዩ የካሬና የሳይት አማራጮችን ይዘን ቀርበናል። ብዙ የካሬ አማራጮች አሉን፣ እንዲሁም ደግሞ የሳይት አማራጮች አሉን። ዛሬ ይዤላችሁ የመጣሁት በካሬ 61500 ብር የሚሸጠውን የጋራ መኖሪያ ህንፃ ውስጥ ያሉ የአፓርትመንት አማራጮችን ነው ይዤላችሁ የመጣሁት። ይህ የጋራ መኖሪያ ህንፃ የሚገኘው ከአያት ጸበል የሚወስደው መንገድ ላይ ወይም ደግሞ ከአያት አደባባይ 500 ሜትር ሬዲየስ ላይ የሚገኝ የጋራ መኖሪያ ህንፃ ነው። በዚህ የጋራ መኖሪያ ህንፃ ውስጥ ባለ 2 እና ባለ 3 መኝታ ቤቶችን ይዘን መጥተናል። እንዲሁም ደግሞ እንዳልኳችሁ ትልቅ ቅናሽ ነው ያዘጋጀ ነው። ይህ ግን የሚሆነው 100% ለሚከፍል ደንበኛ ነው። ለምሳሌ አሁን በካሬ 61500 ብር ያልኳችሁ 100% ለሚከፍል ነው። ነገር ግን ረጋ ብሎ መክፈል ለሚፈልግ ደንበኛ ደግሞ በካሬ 95000 ብር ያ ማለት 10% ቅድመ ክፍያ ከፍላችሁ ቀሪውን ደግሞ በ11 ዙር ያለምንም ዋጋ ማስተካከያ መክፈል የምትችሉበትን አጋጣሚ አዘጋጅተናል። ለምሳሌ ባለ 3 መኝታ 106 ካሬ ስፋት ያለው የካሬ አማራጭ አለን። በዚህኛው የ106 ካሬ ውስጥ አንድ ጊዜ ለሚከፍል ደንበኛ በ6.5 ሚሊዮን ብር የዚህ ቤት ባለቤት መሆን ይችላል። ከዚህ በተጨማሪም ደግሞ ረጋ ብላችሁ መክፈል የምትፈልጉ ደንበኞች ካላችሁ ደግሞ በ10% ቅድመ ክፍያ ያለምንም ዋጋ ማስተካከያ ቀሪውን ደግሞ በ11 ዙር መክፈል የምትችሉበትን አጋጣሚ አዘጋጅተናል። ያ ማለት ለምሳሌ ባለ 3 መኝታ ጠቅላላ ክፍያው 10 ሚሊዮን 70 ሺህ ብር ነው። ስለዚህ ቅድመ ክፍያው ሊሆን የሚችለው 1 ሚሊዮን ብር በመክፈል ቀሪውን ደግሞ ወይም ቀሪ 9 ሚሊዮኑን ብር ደግሞ በ11 ዙር መክፈል የምትችሉበት አጋጣሚ አለ። ኦልሞስት ግንባታው አሁን ያለበት ከ50% በላይ ስለሆነ እናንተ ይህን በወራት ልዩነት ወይም ደግሞ በየ2 ወር ልዩነት መክፈል የምትችሉበት አጋጣሚ አለ። ከዛ በተጨማሪም ደግሞ 100% የምትከፍሉ ደንበኞች ካላችሁ ደግሞ በ6.5 ሚሊዮን ብር 106 ካሬ ስፋት ያለውን ባለ 3 መኝታ ቤት ባለቤት መሆን የምትችሉበት አጋጣሚ አለ። ይህ የጋራ መኖሪያ ህንፃ ዘመናዊ የሆነ መኖሪያ ህንፃ ነው። ሰፊ የሆነ ቴራስ አለው። እንደገና ደግሞ በውስጡ 4 ሊፍቶች ያሉት መሆኑ ተመራጭ ያደርገዋል። እንዲሁም ደግሞ ሙሉ ለሙሉ ሬዚደንሻል ወይም ደግሞ ሙሉ ለሙሉ መኖሪያ ቤት መሆኑ ለየት ያደርገዋል። ከዚህ በተጨማሪም ደግሞ ቦታው ለመኖሪያ ተመራጭ የሆነ ቦታ ነው። እንዲሁም ደግሞ በከፍተኛ የግንባታ ፍጥነት ነው እየተገነባ የሚገኘው። ከዚህ በተጨማሪም ሌሎች ሳይቶችን አውጥተናል። ምናልባት ደግሞ መሀል ከተማ ላይ መግዛት የምትፈልጉ ደንበኞች ካላችሁ ሳር ቤት፣ አዋሬ እንዲሁም ደግሞ ገላን ደግሞ የንግድ ሱቆችን ይዘን መጥተናል። በከፈላችሁ ትልልቅ ቅናሾች አሉ። ለምሳሌ እስከ 35% የሚደርሱ ቅናሾችን አዘጋጅተናል። ሳር ቤት በተለይ የምትፈልጉ ደንበኞች ካላችሁ ቫቲካን ኤምባሲ ዝቅ ብሎ ነው የሚገኘው ወይም ደግሞ ከዛ ቫቲካን ኤምባሲ ወደ ታች ነው የሚገኘው። እነዚህና ጠቅለል ያሉ መረጃዎች ማግኘት የምትፈልጉ ደንበኞች ካላችሁ ስክሪን ላይ በማስቀመጥላችሁ ስልክ መሰረት ሙሉ መረጃውን ማግኘት ትችላላችሁ። መልካም ጊዜ።